እንደሱን ኤፍሬምና ሩታ ናቸው ምናምን የምትለው አናግሮሃል? እንደዛ ብሏል። አብርሽ እኮ እዛው ቁጭ ብሏል እኮ አይደል እንዴ? አፍልሁን አልክ። ምንድነው? ዴቭም አለ ወንድሙ እያለ አንተ ትላንት እኮ ምን ስትሆን ለአብርሽ ምን አይነት አመለካከት እንደነበረ እናውቃለን። አንተ ብትረሳው እኛ እንረሳውም አይደል እንዴ? ታዩ ይቅርብሽ እያልክ ስታላግጥበት ምን ስትሆን ነበረ ትላንት? ዛሬ ግልብጥ ብላ አሁን ደርሶ ሐሳቢ የምትሆነው ነገ አንተ የሚቆጭህን ነገር አታድርግሽ። በቃ ተው። እውነት ቡዚ በቃ እንደው በፈጣሪ ስም እንለምንሽ ተይው። በቃ ይሁን ረጋ በይ። ምንም በጮት የሚሆን ነገር የለም ቡዚዬ። እንደው ይኸው እንደዚህ ወድቀን ንጥፍ ብለን እንለምንሽ። በቃ ተይው። በቃ አንቺ እንደዚህ የሆነ በቃ አንቺም ባየ ቁጥር እንደው ያንቺም ጩኸት አለመረጋጋትሽ ያይና እሱ ራሱ ጭንቀት እንዲፈጥርበት ነው ያደረገው። ታማሃል እኮ አብሽ ጤነኛ አይደለም እኮ ምናምን ስትዩ አሃ ጤነኛ አይደለም እንዴ ምንኛለው እንዲ አታድርጊው። ለምን አው ጤነኛ አይደለም፣ ጤነኛ በሆነማ እንደዚህ አላረግም ነበር እያለ እየባሰበት ነው የሚሄደው። አው ከኤርሜላ ጋር ልክ ነው ይኖር ምናምን ብለን ነበረ። እኔም ብዬ ነበር ለምን በግድ የሚሆን ነገር ስለሌለው ማለት ነው። ወይም ደግሞ እሱ ራሱ ሰላሙን የሚሰጠው ነገር ከሆነ ይሁን። ለምን ከማንም በላይ መጀመሪያ ጤንነትና የሆነ ሰላም የሚሰጥ ነገር ይቀድማል። ታውቃላችሁ፣ ሰላም ከሌላችሁ ምንም ሀብት ንብረት ምንም አያረግም። ስለዚህ እኔ ራሴ ይኑር በቃ ይሁን ተውት ትክክል ነው ብዬ ነበር። አዎ ግን ደግሞ ያ ነገር ሰላም አልሰጠም። በቃ ታውቃላችሁ አይደል? አሁንም ቢሆን አሁን ነው ሰላም እየተሰማ ያለው። አሁን ነው ወደ ትክክለኛው መንገድ። ያኛው ትክክለኛ ስላልነበረ ሰላሙን ነሳ። አሁን ግን ወደ ትክክለኛው መንገድ ሲመጣ ሰላሙን አገኘ። ይሄ ነው እኮ የሆነው። አልተረዳችሁም? ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። የኛ ምርጥ ቤተሰቦች ያው እንግዲህ ሁላችሁም እያያችሁት ነው። 1-2 ቀን 3 ቀን ምናምን ሆኖኛል። የተፈጠረውን ነገር ደግሞ እያያችሁ ነው። በጣም ያሳዝናል እየሆነ ያለውን ነገር። ዛሬም እንግዲህ ሀሳቤንና የተሰማኝን ልነግራችሁ ነው የመጣሁት። ምንድነው እሱ? በመጀመሪያ ደረጃ እውነት ለማውራት አብርሽ በጣም ያሳዝናል። እውነት ለመናገር የሆነ በቃ ተንገላታ አይገልጸውም። በጣም ነው የሚያሳዝነው። በጣም ስታዩት ግን ምን ይሰማችኋል እናንተ ራሱ? እንደዚህ ሆኖ ስታዩት ያሳዝናል። አያሳዝንም? አንድ እንኳን እንደዚህ የምታውቁት ሰው ይቀርና እንደዚህ መንገደኛ ማታውቁት ሰው ራሱ እንደዚህ የሆነ የሚያሳዝን ፊት ካሳያችሁ ራሱ የሆነ የምስኪን ፊት በጣም ያሳዝናል። እየሆነ ያለው እየተፈጠረ ያለው ሩታም ግራ ተጋብታ እንደዛ ሲሆኑ ምናምን ማየት በጣም ነው እውነት ለማውራት የሚያሳዝነው። ምንድነው እሱ? ትላንትና ይፋ ጋር የተለቀቀውን ቪዲዮ ብዙዎቻችሁ አይታችሁታል። እውነት ለማውራት ተዋቸው በቃ እነዚህ ልጆች ይኑሩበት። እኔ ዛሬ ምንም ልል አይደለም የመጣሁት። ብዙ ነገር ብለናል፣ ብዙ ነገር እያንዳንዱን ተናግረናል፣ በጣም ብዙ ብለናል፣ ብዙ ቪዲዮችን ሰርተናል። ግን ዛሬ እባካችሁ ልለምናችሁ፣ የምር ልለምናችሁ፣ በቃ መተው ከቻላችሁ ወይ ከህይወታችሁ መውጣት ከቻላችሁ ውጡላቸው። እነዚህን 2 ልጆች በቃ ግራ አታጋቧቸው። አብሽ ለምንድን ነው ግራ የምታጋቡት? አውለት አያሳዝናችሁ? ስማ ዴቭ አያሳዝንም? ወንድምህ አይደለም? ቡዚ አያሳዝንሽም? እውነት እንደዛ ሳሳለታለሁ እንደዛ ወደዋለሁ ምትይ ወንድምሽ እንደዚህ ሆነ ስታይ እውነት አያሳዝንሽም? ቆም ብለሽ እስቲ አስተውይ። እውነት ይሄ ልጅ ምን ሆኖ ነው? ዶክተሯ ስትናገር ጆሮ ካላችሁ ሁላችሁም ሰምታችኋል አይደል? በቃ እኛ ትላንትና ስንናገር የነበረው ነገር ነው ብለናችኋል። በቃ ጭንቀት ነው። ይሄ ልጅ እኮ ምንም አልሆነም አለች ዶክተሯ ራሷ አለች እኮ ጭንቀት ነው፣ ስትረስ ነው እንደዚህ የሚያደርገው ካለበት ነገር። አብርሽ ራሱ ባንደበት እኮ ተናገረ። ከዚህ በላይ እሺ ምን ያርጋችሁ? ለምንድን ነው ሁለቱን ማታዋቸው?
ለምንድነው የራሳቸውን ኑሮ እንዲኖሩ ማታደርጉት? ቡዜ ለምንድነው አንቺ የራስሽ ህይወት አለሽ፣ ኑሪ ከልጆችሽ ጋር። ይህን ልጅ እኮ አግብተሽው ወይም ደግሞ ዘላለም ካንቺ ጋር እኮ አይኖርም። ነገ የሚጸጽትሽን ነገር አታድርጊ። በቃ ጤነኛ ነው፣ በቃ ጭንቀት ነው እንደዚህ ያረገው። ጸበል፣ ድግምት፣ መተት ምናምን አላችሁ ብዙዎቻችሁ፣ ግን እያያችሁ ነው አይደል? እየሆነ ያለውን በሙሉ እያያችሁ ነው። ስለዚህ ቡዜ ቆም ብለሽ አስተውል። ይሁን በቃ በአንድ ሳይድ ብቻ ማየት የለብሽም። አሞታል እንደዚህ ያልሆነውን ማለት ነው። እሱ ግን በአንደበቱ ተናገረ። ያልተፈጠረውን ተፈጥሯል ብለሽ ግርግር ስፈጥሪ ያዙኝ ልቀቁኝ ስትይ ግን ዶክተሯ የተናገረችውን ደግሞ ሰማሽ። ከዚህ በላይ የሕክምና ቦታ ሄዳችሁ አረጋገጣችሁ። ከዚህ በላይ ታዲያ ምን ይሁን? ይሄደች ምን አርግ ነው የምትሉት? ለምን ነው ማተውት? እንዲህ ከግራ ከቀኝ እንደዚህ ሲንገላታ እያያችሁ ትንሽ እንትን አይላችሁ? በቃ ተውኝ፣ እኔ ሚስቴና ልጄን ነው የምፈልገው አለ አይደል? ከዚህ በላይ ምን ይሁን? ለምንድን ነው አንተስ ዴቭስ የራስህን ህይወት ማትኖረው? ዴቭ እንደዚህ ነበር ካንተ ስናገር ትላንት እኮ ስላንተ ብዙ ተናግረናል እኮ አይደል እንዴ? ብዙ ጥሩ ጎኖች እንዳሉህ ነው የምናውቀው። ስለዚህ አሁንም ቢሆን ዴቭ አንተ የምትባለውን ትሰማለህ። ትንሽ ቡዜ ናት የመድረቅ ባህሪ ያለባት ማሰማው ሁሉን ነገር በመንጫጫትና በጉልበት ምታረግ ስለሚመስላት ነው። ስለዚህ ዳኒም ቡዜም ማን ነው ይሄ ዳኒ አባቱ ይጥፋ ስሙን ቄስ ይጥራውና አለቅላቂ ደግሞ በጣም የገረመኝ እውነት ከዶክተሯ ጋር እኩል ሲያቶ ሰጡስ የት የተማርከውና ነው አንተ የምታውቀው? አለቅላቂ ሂድና አለቅልቅ የምታለቀልቅበት ቦታ አንተ ቆንጥር። ምንድነው ዳኒ ደርሶ ሐሳቢ ልሁናል። ጭንቀት ነው አው የሚያስጨንቁት። ትናንት የሩታ ወንድም ነህ ስትባል ነበረ። የሩታ መካሪ፣ የሩታ ምርጥ ጓደኛ እያልነህ ነበረ። ግን ዛሬ ያ ሁሉ ቀርቶ ደግሞ አንተ ተገልብጠ እነሩትን እንደ ጠላት አርገ እውነት አንተ አሁን ከነሩት ከነይፋ በላይ ቀርበህ ነው እውነት ሐሳቢ የምትሆነው ወይስ በነ ቡዜና በነ ዴቭ ተወዳጅ ለመሆን ነው እንደዛ የምታለቀልቀው? ይቅርብሽ። አንተ ራስህ ውጣ። በቃ ልጁን እያንዳንዳችሁ እየመጣችሁ የመሰላችሁን እያወራችሁ የልጁን ሰላም አትበጥብጡት። በቃ ተውት፣ ተውኝ አለ። ከዚህ በላይ በምን አይነት ቋንቋ ቢነግራችሁ ነው የሚገባችሁ? ተዋቸው። ከልጁ ጋርና ከሚስቱ ጋር ይኑርበት። በቃ እሱ አብርሽ መጀመሪያም ቢሆን ትቶ የሄደው ነገር ነው አይደል? በቃ አንዳንዴ እኮ ያልተቋጨ ነገር ሲኖር ሰላም ይነሳቸዋል። መጀመሪያም ያቺ አጋሰስ ሄርሜላ ተብያዋ ገብታ ይሄን ሁሉ ነገር ሲሆን ይሄ ሁሉ ነገር የተፈጠረው ሲጀመር በሷ ምክንያት ነው። እሷ በመካከላቸው ባትገባ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እነዚህ ልጆች እኮ ተጋጭተዋል። ከዚህ በፊት ብዙ ነገር ተባብለዋል። ግን ማንም በመካከላቸው ሳይገባ እነጋሽዬ ናቸው ሲያስታርቁ፣ ሲመክሩ፣ ሲቆጡ የነበረው አይደል? ዛሬ ግን እቺ አጋሰስ ገብታ ይሄን ሁሉ ነገር እንዲፈጠር አረገች። በቃ በእናትሽ አንቺም ውሽሚት ብለውሻል። እውነት ነው። በትዳር ላይ ትዳር ምትንዘላዘይ በቃ ሰብሰብ በይ ታዩ። በቃ ልጁን እያየሽ ነው አይደል? እየሆነ ያለው ትንሽ አንቺ እውነት ራስ ወዳድ ስለሆንሽ እንጂ ሊሰማሽ ይገባ ነበር። አብረሽ እንደዚህ መሆኑ ሊሰማሽ ይገባ ነበር። የሱን ህይወት የሱን ጤና መመለስ ነበር። በቃ እየተጨነቀ ነው። ስለዚህ የጭንቀቱ መንስኤዎች ደግሞ እናንተ ናችሁ። ዝም ብሎ ህይወቱን ይኑርበት። ሁላችሁም የራሳችሁ ህይወት አላችሁ። ሁላችሁ በቃ ይህ ልጅ እውነት ለሩታ እንኳን ባይሆን ለልጁ በጣም ያስፈልገዋል። ይሄ አንድ ፍርዬ ልጅ አሳዝናችሁ ሩትንስ ታዋት። እሺ ይሄ ግን አንድ ፍርዬ ልጅ እውነት ያለ አባት እንደዚህ ሲያድግ ያያችሁት በቃ ትንሽ አይቆጫችሁም? ነገ አብርሽ የሆነ ነገር ቢሆን ይሰማሻል? ቡዜ እውነት ወንድም ነኝ እህቱ ነኝ እህቱ ነኝ አስብለታለሁ ብለሻል አይደል?
ነገ ግን የሆነ ነገር ቢሆን ይሰማሻል። ይሄ ልጅ በጭንቀት ቢያብድ ይሰማሻል፣ እርግጠኛ ነኝ። ስለዚህ ዛሬ ላይ ደግሞ ማስተካከል ምቹን ነገር ወይም ደግሞ ሰላሙን የሚሰጠውን ነገር አድርጉለት። ሁላችሁም የራሳችሁን እንትን ሳይሆን ማስቀደም ያለባችሁ የሱን ጤና ነው፣ ለሱ ነው ማሰብ ያለባችሁ። ስለዚህ ተውት፣ በቃ ይኑርበት። ሁላችሁም ከህይወቱ ውጡ። እኔ ከሚስቴ ጋርና ከልጄ ጋር ስሆን ነው ሰላም ሆነው ብሏል፣ አለቀ። ከዚህ ውጪ በምን አይነት ቋንቋ እንደሚገባችሁ አናቅም፣ ፈጣሪ ይወቀው። እውነት እኔ ዛሬ በጣም ተሰምቶኝ እውነት አልናገርም ብዬ ነበር፣ እውነት ለማውራት ግን ደግሞ ይሄንን እንዴት እውነት በቃ እሱም እየተናገረ ነው እና ይሄንን መናገር አለብኝ ብዬ ነው የመጣሁት። ስለዚህ ነገ የሚጸጽታችሁ ነገር ዴቭን ብትሆን ቆም ብላ አስተውል፣ እንደ ታላቅ እንደ ባላምሮ አስተውል። በቃ እስቲ እንቶ አዎ ለትንሽ ጊዜ ተውት። አትገለውም አታርደውም እኮ ሩት አይደል? ያ አጠገቡ ናችሁ። የሚፈጠረውን ነገር እየተመላለሳችሁ ማየት ነው። እኛ መቼስ ከዚህ ተነስተን እንደዚህ ሆነን ስለማንችል ነው። እውነት እኔ ትላንትና ሳየው የምሬ ነው መላችሁ ማርያምን፣ ትላንትና ሳየው ተሰማኝ። በቃ እንደ ወንድም አጠገቢ ቢሆን ኖሮ ወይኔ እነሱ ጋር ቢሆን ኖሮ ላረግ የምችለው ከምንም ነገር አርቄው ሰላሙን የሚሰጠውን ነገር በቃ የሱ መጀመሪያ የሱን ጤንነት ነበር ከምንም ከማናችን በላይ የሱን በቃ የሆነ መንፈሱ እንዲረጋጋ እውነት ራሱንም ሳያውቅም ሆኖ አውቆ ከሆነ በቃ ሁሉን ነገር በሙሉ ጤንነት ራሱ ወዶና ፈቅዶ እንዲያደርግ እማረግ የነበረው። ግን ሁላችሁ መታችሁ ያንዳንዱ አጠገቡ ያላችሁ ሰዎች ነገርን ማረጋጋት ሳይሆን ማባባስ ነው የምታውቁት ሁላችሁ። እስኪ ቆም ብላችሁ አስተውሉ። ነገሮችን ለማረጋጋት ሞክሩ፣ በሰከነ መንፈስ እዩ እና ምንድነው የምላችሁ ዶክተሯ ስትናገር ሰምታችሁ እኛም ትላንትና ስንለው የነበረው ነገር ነው ብያቸዋለሁ። መጀመሪያ ምንድነው እንደዚህ እየሆነበት ያለው ምክንያት ስትረስ ነው። ያንን ስትረስ በግድ ያለመሆን ታሟል እያላችሁ የኛ ሰው መቼስ ወደቀ ሲባል ተሰበረ ነው። ስለዚህ ታሟል እያላችሁ ያልታመመው ልጅ አሃ ታምሜያለሁ እንዴ ብሎ እንዲያስብ አታደርጉት። ለምን ሁሉም ሰው ይሄ እኮ እብድ ነው፣ እኛም እያረግነው ያለው ነገር ነው። ይሄ እኮ እብድ ነው ስንለው የባሰባቸው የሄዱ በጣም ብዙ ሰዎች አሉ። ስለዚህ ይሄ ልጅ ታሟል ስትሉት አሃ ታምሜያለሁ እንዴ ምን ሆኜ ነው እንዲል አታደርጉት። በቃ ሊያብድ ነው እንደዚህ ስትሉት እንዲያብድ አታደርጉት። ነገ ከነገ ወዲያ ዛሬ እንደዚህ ብለናችሁ ነገ ከነገ ወዲያ ሩታ እንደዚህ ያረጋችሁ የሩት ስራ ነው ልትሉ ነው። እውነት ግፍ አይሆንባችሁ። ነገ እኮ ያለው ነገር እውነት ልክ ሆኖ አይበለውና ፈጣሪ ያለው ነገር ልክ ከሆነ መልሳችሁ እሷ ላይ ልትወርዱ ነው አይደል? ዛሬ ይሄንን ልጅ ያለ ስሙ ስም እየሰጣችሁ ያልታመመውን ታሟል ምንም የሚያረጋጋው ነገር አይኖርም። ስለዚህ ጤነኛ ነህ ደህና ነህ በቃ ወንድሜ ምን ቸገረ ምን አጣ ተራብኩ ተጠማ ሆይ እውነት የሚያስብ ሰው እንደዚህ ነው እኮ የሚጠይቀው። ምን ላግዝ ምን ልርዳህ ነው የሚለው አይደል የእናት ልጅ። አንቺ ግን ነገሮችን በዚህ ልክ ወይኔ እውነት ተናግረን እኛ ምን እናገረው ነገር አጣን እኮ ነው። በየትኛው ቋንቋ በምን አይነት ነገር እንደሚገባሽ አናቅ። ቡዜ እባክሽን ቡዜ እንደው እንለምንሽ ዛሬ ተይው በቃ ተይው። ለምንድን ነው ማሰሚያው አንቺ? ቆይ ምንድነው ችግርሽ? ተይው በቃ ተይው። ሰላም ስጡት ብላለች በቃ አለቀ። ይሄ ልጅ ከጭንቀት ካለበት ቦታ ራቅ አርጉትና ሰላም ስጡት። እሱ ደግሞ አብርሽ ደግሞ በተቃራኒ ሰላም ያለው ልጄ ጋርና ሚስቴ ጋር ነው አለ። አበቃ አራነጥ። ስለዚህ ሰላሙ ያለው እሷ ጋር ከሆነ ሰላሙ እንዲመለስ
ተይለት አንቺ ሄርሜላ እንዲህ ማጋጨት ነበር አንቺ ይሁንች እንዲህ እዛ መወተፍ ነበር የምር በቃ አንቺ ኑሪ ሲላ ለትንሽም ቀን ቢሆን እዛው ተሰብሰቢ እንድ ወንድ ያጣች እንትን ይመስል በየብጥብጡ መሃል የሮጥሽ ትገበያለሽ አንቁጭ በይ በቃ ተይው እውነት አብርሽን እውነት ወደዋለሁ አፍቅረዋለሁ ነው አምጥዩ በቃ ተይው ዶክተሯ ተናግራለች ስሚ ተዋቸው ሚኑሩበት እነዚህ ልጆች ምንም አላረጓችሁም ተዋቸው ስለዚህ ቤተሰብ ዛሬ በጣም ስለተሰማኝ እኔ ይሄንን ልላችሁ ነው የመጣሁት እውነት ለማውራት በጣም በቃ አሳዝኖኝ እንደ እህትም እውነት በቃ እንደነገርኳችሁ አጠገቤ ቢኖር ማረገው ይሄንን ብቻ ነው እኔ አጠገባችሁ ብሆን ኖሮ የሆነ ሰዓት ላይ አወዳችሁት ይሄ ነው የሆነ ያለው ስለዚህ ምንድነው ይሄንን ልጅ ሰላሙን የሚሰጠው ሰላም ማገኘው ከነዚህ ሰዎች ጋር ነው ከነዚህ በቃ ከልጄ ከሚስቴ በቃ ከኔፋ ጋር ነው ካለ ተውት መጀመሪያ ቅድሚያ ለሱ ሰላም እሱን ማረጋጋት እሱን ከጭንቀት ውስጥ ማውጣት አይቀድም ለሁሉም ነገር እናንተስ ምን ይመስላችኋል ቤተሰብ የእናንተንም አስተያየት እንፈልጋለን እውነት አብርሽን ተወዱታላችሁ አዎ በጣም ተወዱታላችሁ ያየው ነበረ ትላንትና አዎ ከሩታ ጋር ይሁን ምናምን ምትሉ በጣም ብዙ ልጆች ነበራችሁ ተመልሳችሁ ለምን መጀመሪያም ታቋቸዋላችሁ እነዚህ ልጆች አሁን የዛሬ አይደሉም እኛ እየተናገርን ነበር ከመጀመሪያውም ጀምሮ ብዙ ነገር ያሳለፉ ናቸው ብዙ ነገር ሆነዋል ብዙ ነገር ተብለዋል ዛሬም ድረስ ማለት ነው ስለዚህ ይሄን ልጅ ሰላም ከሚሰጠው ነገር ጋር ብንተው አይሻልም ሰላም ሰተነው ጤናውን ብንከታተል ለጤንነቱ ብንጨነቅ እሱን ብናስቀድም ይሻላል ስለዚህ ትላንት የተፈጠረው ነገር ወይ ከሄርሜላ ጋር የነበረው ነገር ልክ አልነበረም አሁን ላይ ደግሞ ልክ ነው ትቶት የሄደው ነገር ነበር ትቶት የሄደው ነገር ተመለሰ ምንም አዲስ ታሪክ የተፈጠረ ነገር የለም ስለዚህ ከነዚህ ጋር ሲሆን ደግሞ ሰላም ከተሰማ መጀመሪያ ሰላም ከዛ ጤንነት ነው ይሄንን አርጉለት ተዋቸው ዛሬም ቢሆን ምንላችሁ ነገር ቢኖር ተዋቸው እዚህ እውነት ይቅርብሽ ነገ የሚጸጽትሽ ነገር አታድርጊ ዛሬ ይሄንን ልልሽ ነው የምፈልገው ቤተሰብ በጣም ነው ምናመሰግናችሁ በጣም ነው የምንወዳችሁ አስተያየታችሁን በዛው ንገሩን እናመሰግናለን ሰላም